አፄ ምኒልክ የዛሬ 120 ዓመት ከ130 ዓመት ነበሩ የቤተክርስቲያኒቱ አባል ነበሩ የአፄ ምኒልክ ልጆች ቤተክርስቲያን መተው ነው ክርስትናን የተቀበሉ የተጠመቁት እንጂ ቤተክርስቲያን አፄ ምኒልክ ቤት ሄዳ ክርስትናን አላነሳችም አላጠመቀችም ኢትዮጵያ ቤተክርስቲያን የሐዋርያት ቤተክርስቲያን እንጂ የአማራ ቤተክርስቲያን የነፍጠኛ ቤተክርስቲያን ተብላ ልትጠራ አትችልም የመሰረታት መድኃኔ ዓለም ክርስቶስ ነው የሃይማኖት መሪዎች ሰላምን መስበክ ይገባቸዋል የእምነት መሪዎች በኦርቶዶክስ ተዋህዶም ይሁን በሌሎች የእምነት ድርጅቶች ያሉት ሁሉ ሰላምን ሊሰብኩ ስለ ሰላም ሊናገሩ ስለ ሰላም ሊወያዩ ስለ ሰላም ድምጻቸውን ከፍ አድርገው መናገር ይገባቸዋል ኦሮሞን ወንድማችን ነው አማራን ወንድማችን ነው ትግሬን ወንድማችን ነው ደቡብ ወንድማችን ነው በሙሉ ኢትዮጵያ ምድር ላይ የተፈጠረች ሁሉ የሁላችን የኢትዮጵያ መሬት እንጂ የተለየች መሬት አይደለችም ኦሮሞ ፊስ መነሳኒት አርሜሳኒት አማራ ፊስ አርሜሳኒት ትግሬ ፊስ አርሜሳኒት ወሉማ ገለቲ ሰባብ ሰልበሚፍ በተስካንዲኩን አርሜድ ጥላቻ ጥፋት ነው የሚያመጣው ይሄው ጥፋት አምጥቶታል ማለት ነው በተለያየ ምክንያት የተነሳ ማለት ነው ሀገራችን ተጠባለች ሀገራችን ቀድሞ የነበራት ጠባያዋ ተቀይሯል ጠባያ ተበርዟል የዋህነቷ ደግነቷ እንግዳ ተቀባይነቷ ተቀይሯል አቤቱ ሆይ ታረቀን አቤቱ ሆይ የምረት ፊትን መልስልን ይሄ ዝባሌ የገባ ሰይጣን እዚህ የገባ ሮቤል የገባ ጋኔን መድኃኔ ዓለም ከዛ አካባቢ ጠርጎ ወስዶ ይህ አካባቢ የሰላም ቦታ የአንድነት ቦታ ያድርግላችሁ እግዚአብሔር ማንን ነው ያቆረፋችሁ ትመርሳላችሁ እኔ ገና እንግዳ ነኝ ብታቆርፉም መብታችሁ ነው በተረፈ ግን ንቁ የኦርቶዶክስ የጾለትና የነሳህ መርከብ ከመላው ዓለም ያ ወንድማችን እዚህ ፊት ለፊት የኔናለ ለጊዜው እኛ ባዶ እጃችን በራሳችን በውጭ ያሉ ልጆቻችንን አስተባብረን 100 ኩንታል እህል ይዘን መተናል በዛሬ ዕለት እዚህ ይራገፋል በተቻለ መጠን ችግር ለደረሰባቸው ወገኖቻችን እንድሰጡልን አደራ እንላለን በጣሁን ቅድም ለታም ለዶዶላም እንደዚሁ 100 ኩንታል ነው የሰጡት ዛሬም ደግሞ በጣም ለባሰባቸው ካለ ምንም ቤታቸውም ለጠፋ ንብረታቸውም ለጠፋ ደግሞ ለጊዜያዊ ደግሞ አድርጓል አሁን የምትመለከቱት በባሌ ሮቤ አካባቢ በክርስቲያኖች ላይ በደረሰው ጥቃት ብዙ ንብረት ወድሟል በገንዘብ ንብረት ከወደመው ውስጥ ወደ 56 ሚሊዮን ብር ነው ከዛ በተረፈ ክርስቲያኖች ሞተዋል ቆስለዋል በሆስፒታልም የተኛሉ የንቁ ኦርቶዶክስ ተዋህዶ የጸሎት መርከብ አባላት እንግዲህ በዛሬው ዕለት ከቅዱስ ሲኖዶስ በተላኩ በብፁዕ ቅዱስ አቡነ ዮሴፍ የባሌ ሮቤ ዋና ሊቀ ጳጳስ ብፁዕ አቡነ ሄኖክ የምዕራብ አርሲ ሀገረ ስብከት ሊቀ ጳጳስና እንዲሁም ብፁዕ አቡነ መቃሪዎስ የጂጂጋ ኢትዮ ሶማሊያ ሀገረ ስብከት ሊቀ ጳጳስ በእነሱ አማካኝነት የንቁ ኦርቶዶክስ የጸሎት መርከብ ማህበር በቦታው በመገኘት በዛሬው ዕለት የስንዴና የበቆሎ ድጋፍ በማድረግ ያው እንግዲህ የምትመለከቱት በቆሎና ስንዴ ነው እየወረደ ያለ እንግዲህ እግዚአብሔር አምላክ መከራቸውን ያቅልላቸው ያለ ማህበሩ
እግዚአብሔር እንዲያጽናናቸው ኃይል ብርታት እንዲሰጣቸው ለሞቱት ነፍስ ይማር በማለት በዛሬው ዕለት ይሄን ድጋፍ አድርጎላቸዋል። እግዚአብሔር አምላክ ላደረጋችሁት ሁሉ ለማህበሩ አባላትም ከማህበሩ ውጭ ሆናችሁ ለችግር ለደረሰባቸው ክርስቲያኖች ሁሉ የበኩላችሁን አስተዋጽኦ ላደረጋችሁ እግዚአብሔር አምላክ እናንተንም የነፍስ ዋጋ ያርግላችሁ ባወጣችሁ ተገጉልበታችሁን ይባርክ ይላል ንቁር ኦርቶዶክስ ተዋሕዶ የጸሎት መርከብ ማህበር። ብፁዕ አባታችን አቡነ ዮሴፍ የባሌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ መቃሪዎስ የጅጅጋ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ሄኖክ የምዕራብ አርሲ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የአድባራትና ገዳማት አስተዳዳሪዎች፣ አይንተ እግዚአብሔር ካህናት፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁ በክርስቶስ ሰላም እንደምን አደራችሁ? እንደምን ቆያችሁ? አሜን። አምላካችን እግዚአብሔር ለዚህ ሰዓት ለዚህ ጊዜ ስላደረሰን ክብር ምስጋና ይግባው። እንግዲህ ዛሬ ያው ሁላችንም እንደምናውቀው በከተማችን ብሎም በሀገረ ስብከታችን የተፈጠረውን ችግር ሁላችሁም ታውቃላችሁ። በዛሬው ዕለት ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት እንዲሁም ቅዱስ ሲኖዶስ በተፈጠረው ችግር በክርስቲያኖች ላይም በሀገራችንም ላይ በደረሰው ችግር ምክንያት የሞት የመቁሰል አደጋ ይህንን በማስመልከት ቅዱስ ሲኖዶስ አስቸኳይ መፍትሄ ለማምጣት ብፁዓን አበው ሊቃነ ጳጳሳት ተወክለው እኛን ለማጽናናት ወደዚህ መጥተዋል። ስለዚህ ሰሞኑን በዚሁ በከተማው ከትናንት ወዲያም ከሀገር ሽማግሌዎች ጋር በመገናኘት ችግር የደረሰባቸውንም ሰዎች በማነጋገር የደረሱትም የንብረት መውደም እንዲሁ በቦታው ድረስ በመሄድ በመመልከት በዛሬው ዕለት ደግሞ እናንተ ከመረጣችኋቸው የሀገር ሽማግሌዎች ወይንም ደግሞ ይህንን ሽምግልናውን ካዩት የሀገር ሽማግሌዎች ጋር በሰፊው ለመወያየት ለመነጋገር ነው የመጡትና እናንተንም ለማጽናናት ነው የመጡትና የማጽናኛ ትምህርትም ይሰጣል። ከዛ በፊት ግን በአካባቢው ስለደረሰው ችግር ስለሁሉም ነገር ከኮሚቴዎች ሪፖርት ይቀርብልናል። ቀጥታ የምንሄደው ወደ ሪፖርቱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ዮሴፍ የባሌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አባታችን አቡነ መርቆሬዎስ የሶማሌ ክልል ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ሄኖክ የምዕራብ አርሲ ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር ሊቀ ስዩማን ንጋቱ ዘውዴ የባሌ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን እንግዶቻችንና ክቡራን ምእመናን፣ በሰሞኑ በሮቤ ከተማ የደረሱትን አደጋዎች ለብፁዓን አባቶቻችን በዝርዝር አቀርባለሁ። የሞት አደጋ በ5 ሰዎች ላይ የደረሰ ሲሆን የቆሰሉ ሰዎች 22 ሰው ሲሆኑ 7ቱ በሐዋሳ ሪፈራል ሆስፒታል ያሉ ሲሆን 3ቱ በአዲስ አበባ ሪፈራል ሆስፒታል፣
2ቱ ጎባ ሆስፒታል፣ 10ሩ በየቤታቸው ሕክምና እየተከታተሉ ያሉ ሲሆን በንብረት ላይ የደረሰው ውድመት ዘርፌ ከበደ ሆቴል 8.8 ሚሊዮን ብር የሚገመት ንብረት ወድሟል። መታፈሪያ ደነቀ ሆቴል 7.5 ሚሊዮን ብር የሚገመት ንብረት ወድሟል። ኤልሻዳይ ሆቴል 4.7 ሚሊዮን ብር የሚገመት ንብረት ወድሟል። ባላገሩ ሆቴል 5.5 ሚሊዮን ብር የሚገመት ንብረት ወድሟል። ሐረር ሆቴል 4.6 ሚሊዮን ብር የሚገመት ንብረት ወድሟል። ካሳው ሽመልስ ሆቴል ወይንም ሙሉ አማረ 1.1 ሚሊዮን ብር የሚገመት ንብረት ወድሟል። መስቀል ሆቴል 5.5 ሚሊዮን ብር የሚገመት ንብረት ወድሟል። ቅዱስ ሚካኤል ሆቴል 1.9 ሚሊዮን ብር የሚገመት ንብረት ወድሟል። ሀበሻ ሆቴል 2.5 ሚሊዮን ብር የሚገመት ንብረት ወድሟል። ትግስት ሻምበር ግሮሰሪ 250 ሺህ ብር የሚገመት ንብረት ወድሟል። ሙናማሞ መኖሪያ ቤት 2 ሚሊዮን 500 ሺህ ብር የሚገመት ንብረት ወድሟል። ያንተ ባርና ሬስቶራንት 5.2 የሚገመት ንብረት ወድሟል። ፓራሜራ ሆቴል 1.3 ሚሊዮን ብር የሚገመት ንብረት ወድሟል። ንጉሴ ደምሴ ግሮሰሪ 43795 ሺህ ብር የሚገመት ንብረት ወድሟል። አናንያ ሆቴል 300 ሺህ ብር የሚገመት ንብረት ወድሟል። ኤል ክላሲኮ ሆቴል 4.5 ሚሊዮን ብር የሚገመት ንብረት ወድሟል። እቴነሽ መኖሪያ ቤት 300 ሺህ ብር የሚገመት ንብረት ወድሟል። በድምሩ 16 ሆቴልና 2 መኖሪያ ቤቶች ንብረት የወደመ ሲሆን በአጠቃላይ 57 ሚሊዮን ብር የሚገመት ንብረት ወድሟል። ከሞቱት ሰዎች መካከል በላይ አደሬ ከቢረ ሻያ ብሔር ኦሮሞ፣ እቴነሽ እሼቱ ጌቱ ሚኦ ብሔር ኦሮሞ፣ ዳምጠው ዘርፉ ጋሰራ ኢቴዮ ብሔር ኦሮሞ፣ ተስፋዬ ድሪባ ሮቤ አካባቢ ብሔር ኦሮሞ፣ ታምራት በቀለ ደሎ ሰብሮ ብሔር ኦሮሞ የሞቱትና በአጠቃላይ እነዚህ ናቸው። በሆስፒታል ያሉትን ህዝበ ምእመኑ እስካሁን እየደገፋቸው ሲሆን በአጠቃላይ ሆስፒታል ላሉት ወደ 60 ሺህ ብር ወጪ ተደርጎ በሕክምና ላይ ያሉት በጥይት ተመተው አዲስ አበባ ያሉት በአሁኑ ሰዓት ጥይትም ወጥቶላቸው በጥሩ ሁኔታ ነው ያሉት። ሪፈራልም ያሉት አንዳንዶቹ ተሽሏቸው እየተመለሱ ነው ያሉት። ይሄው ነው ሪፖርታችን። አመሰግናለሁ። እንግዲህ ለሪፖርቱ እናመሰግናለን ኮሚቴውን። ከዚህ በመቀጠል ብፁዓን አበው ሊቃነ ጳጳሳት የማጽናኛውን ትምህርት ይሰጡናል። ከዛ በፊት ብፁዕ አባታችን አቡነ ዮሴፍ የባሌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዓን አበውን ሊቃነ ጳጳሳትን እንዲያስተዋውቁልንና እንዲጋብዙልን በክብር እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምር ማሳከረከሰት በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ኢቲ ስምየ ማርያም ጽዮን ለዓለመ ዓለም አሜን። ለዚች ዕለት ላደረሰን ለንጉሠ ሰማይ ወምድር ለአምላከ ገብረ ክርስቶስ ምስጋና ይድረሰው። የተወደዳችሁ የክርስቶስ ቤተሰቦች የሆናችሁ ወገኖቼ እንግዲህ የተከሰተውን እኛ ያላሰብነው እግዚአብሔር ብቻ የሚያውቀው የሰው ልጅ በማያውቀው ድንገት የመጣ አደጋ በርካታ ልጆቻችን በሞት እልፈት እንዳለፉ
ከሪፖርቱ አሁን ሰምተናል። ሌሎቹም ደግሞ አካላቸው የጎደለ የቆሰሉትም ወገኖቻችን ከሪፖርቱ ሰምተናል። ሌላ የንብረቱ ጉዳይ ነው። በርካታ ንብረት እንደወደመ ወንድማችን አስረድቶናል። እንግዲህ ይሄ መቅሰፍት በሰዎች ልጆች መካከል ሰይጣን ገብቶ ሁለት በመክፈል ይሄንን አድርጎታል። እግዚአብሔር አምላክ አሁንም እንለምነው ለወደፊቱ ይሄንን ያርቅልን ነው። እንደገና የሞቱትንም ልጆቻችን ገነት መንግሥተ ሰማያትን በሰማዕትነት የሞቱትን ገነት መንግሥተ ሰማያትን ያግባልን። ቤተሰቦቻቸውንም ደግሞ እግዚአብሔር ያጽናልን። ንብረትም የወደመባቸው እግዚአብሔር አምላክ ይተካላቸው። ለልጆቻችን ለወገኖቻችን እግዚአብሔር ይተካላቸው። ንብረትስ ቀላል ነው። ሰው ከንብረት ጋራ አልተፈጠረም፣ ራቁቱን ነው ወደዚህ ከእናት ማህፀን ከጨለማ ወደ ብርሃን ወጥተው ከዛ በኋላ ቀስ በቀስ በማደግ እንደገና ንብረትም ለማፍራት የቻሉ። ዛሬም ቢሆን እግዚአብሔር አምላክ እግዚአብሔር የሰጠውን የነሳውንም እግዚአብሔር እንደገና ሊመልስለት ይችላል። እግዚአብሔር ይሰጠዋል። እግዚአብሔር አንዳንድ ጊዜም ደግሞ ባልታሰበ ደግሞ ይነሳል ማለት ነውና ምንም አይደለም። መጽናናትን ያስፈልጋል። እኔ አሁን ለማስተማር ሳይሆን እንደው ለምግባር ያህል ነው የተናገርኩት። ከቅዱስ ሲኖዶስ ተልኮ በቅዱስ ሲኖዶስ ወክሎ የመጡ ብፁዓን አባቶቻችን ሊቃነ ጳጳሳት በስፋት ያስተምሩናል፣ ያጽናኑናል። ወገኖቼ አሁን ከዚህ በመቀጠል የሚያስተምሩን ብፁዕ አቡነ ሄኖክ የምዕራብ አርሲ አገረ ስብከት ሊቀ ጳጳስ በኦሮሞኛም በአማርኛም በማንኛውም ሊያስተምሩን ይችላሉና እኚህ አባት እንግዲህ ከቅርብ ጊዜ ወዲህ ነው ምዕራብ አርሲ ሊቀ ጳጳስ የሆኑት። ፊት የወለጋ ሀገረ ስብከት ሊቀ ጳጳስ ነበሩ። አሁን ግን ቤተ ክርስቲያናችን እየተስፋፋ ስትሄድ አገልግሎቱም ደግሞ እየሰፋ ሲሄድ ብፁዕነታቸውን በዚህ በሻሸመኔ ሀገረ ስብከት ቅዱስ ሲኖዶስ አገልግሎት እንዲሰጡ የመደባቸው አባት ናቸው። እኚህ አባት እንግዲህ ቃላቸውን አዳምጠው ትምህርታቸውንም ደግሞ በልባቸው ላይ አሳድሩት። ብፁዕነታ ይትባረክ እግዚአብሔር አምላከ አበዊነ ስቡኒ ውእቱ ወልዑልኒ ውእቱ ለዓለም። የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ስቡኒ ውእቱ እሱ ምስጉን ነውና፣ ወልዑልኒ ውእቱ ለዓለም ለዓለም ለዘላለም ምስጋና የባህሪህ የሆነ መመስገን ከባህሪህ የሆነ በ22ቱ ፍጥረታት በሰማይ በመላእክት በምድር በሰው ልጆች ለዘላለም የሚመሰገን አምላካችን እግዚአብሔር እድሜ ለንስሐ ሰጥቶ ከክፉ ነገር ከተጠነሰሰልን ከተደገሰልን ሞት ከመከራ ስጋ ከመከራ ነፍስ ሰውሮን እነሆ ዛሬ በዚህ በተቀደሰ ስፍራ ልዑል አምላካችንን እንድናገለግለው እንድናመሰግነው እድሜ ለንስሐ ሰጥቶ ለዚህ ሰዓት አደረሰን። አምላክ ክብር ምስጋና ይግባው።
ብፁዕ አባታችን አቡነ ዮሴፍ የባሌ በኢትዮጵያ ኦርቶዶክስ ተዋሕዶ የባሌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ መቃርዮስ የሶማሌ ኢትዮጵያ በኢትዮጵያ ኦርቶዶክስ ተዋሕዶ የሶማሌ ኢትዮጵያ ሀገረ ስብከት የቅዱስ ሲኖዶስ አባል የዚህ ሀገረ ስብከት ዋና ስራ አስኪያጅ የሀገረ ስብከቱ የየክፍሉ ኃላፊዎች የየአድባራቱ አለቃዎች አስተዳዳሪዎች አይንተ እግዚአብሔር ካህናት ሊቃውንተ ቤተ ክርስቲያን የተወደዳችሁ የክርስቶስ ቤተሰቦች ምእመናን ምእመናት እንደምን ሰነበታችሁ ድምጻችሁ አይሰማም ማንን ነው ያቆረፋችሁ ትመርሳላችሁ እኔ ገና እንግዳ ነኝ ብታቆርፉም መብታችሁ ነው አቆርፋችሁ ግን የት እንደምትደርሱ እናያለን እንደምን አደራችሁ እንደምን ቆያችሁ አሜን አምላካችን እግዚአብሔር በቸርነቱ ብዛት በምህረቱ ብዛት እድሜ ለንስሐ ሰጥቶ ለዚህ ሰዓት ያደረሰን አምላክ ክብር ምስጋና ይግባው እትስክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳህልከ እግዚኦ እስመ ተመንደምነ ፈድፋደ እትስክር ለነ አበሳነ ዘትካት አቤቱ ሆይ አምላካችን ሆይ የቀደመ በደላችንን አታስብብን አቤቱ ይቅርታ ፈጥኖ ይደረግልን እጅግ ተቸግረናልና እጅግ ፈተና ደርሶብናልና እትስክር ለነ አበሳነ ዘትካት አቤቱ ሆይ በማወቅም ባለማወቅም የበደልነው በደልን አታስብብን አቤቱ ሆይ እትስክር ለነ ጣዖት በማምለክ አምልኮህን በመስራት ኃጢአት ሰርተናልና ይቅር በለን አቤቱ ሆይ በነቢብ በገቢር በሐልዮ በማሰብ በመናገር በመፈጸም ኃጢአት ሰርተናልና የቀደመ በደላችንን አታስብብን ፍጡነ ይርከበነ ሳህልከ እግዚኦ ይቅርታ ፈጥኖ ይደረግልን ቸርነት ቶሎ ይደረግልን ምህረት ቶሎ ያግኘን በድለናልና የቀደመ በደላችንን አታስብብን ተቸግረናልና እጅግ ተቸግረናልና አቤቱ ሆይ ማረን አቤቱ ሆይ ጎብኘን የምሕረት ፊትህን መልስልን የቀደመ በደላችንን አታስብብን ኢትዮጵያ ሀገራችን እጅግ ተጨንቃለች ሀገራችን ተጠባለች ሀገራችን ቀድሞ የነበራት ጠባያዋ ተቀይሯል ጠባያዋ ተበርዟል የዋህነቷ ደግነቷ እንግዳ ተቀባይነቷ ተቀይሯል አቤቱ ሆይ ታረቀን አቤቱ ሆይ የምሕረት ፊትን መልስልን ታረቀን እጅግ ተቸግረናልና ይላል መዝሙረ ዳዊት መዝሙር 68 ከቁጥር 7 ላይ እትስክር ለነ አበሳነ ዘትካት የቀደመ በደላችንን አቤቱ ሆይ ክርስቲያኖች ነን የክርስትናን ጠባያችን ተቀይሯል
በድለናል። ክርስትና አይሸትም፣ መዓዛችን ተቀይሯል። መዓዛችን ከመናፍቃንም ከአሕዛብም ከኢአማንያንም ብዙ ጣዖታትን ብዙ ባዕድ ሐስራቶችን ቀኖናዎችን ሸምተናል። ጠባያችን ተቀይሯል። ታረቀን፣ ፈጥነ ታረቀን፣ ይቅር በለን። እጅግ በሃይማኖት ጎስቁለናል፣ በእምነት በምግባር ደህተናል። ምግባራችን ደካማ ሆነዋል፣ ክርስትናችን ደካማ ሆነዋል። ምእመናት አዎ ምን ያህል ጠንካሮች ነን። ባላመኑት ባላወቁት እምነት በሌላቸው ሰዎች አንፍረድ። ያወቁትን የተማሩትን ትክክል ነው ብለው ባሰቡትና በያዙት ስርዓትና ቀኖና ነው ያደረጉት። እኛ ግን ስንዱም መቤት በሆነችው እቺ ቤተክርስቲያን በቅዱሳን አባቶቻችን በተቀመረችው ባማረችው በሰመረችው በተዋህዶ ሃይማኖት ውስጥ ነው ያለነው። አሕዛብን ወደኛ የሚስብ መናፍቃኑን የሚረታ በመናፍቃኑ ውስጥ አድሮ የሚሰራውን ርኩስ መንፈስ የማሸነፍ ኃይለመዊ እነሱም በፍቅር የመሳብ ጸጋ ነበረን። ያ ጸጋ ተወሰደብን፣ ያ በረከት ተወሰደብን። ባዶ ሆነናል። ባዶም ስለሆን ተላልፈን ለኢአማንያን እየተሰጠን ነው። አምላካችን ሆይ ታረቀን፣ ወደ አንተ መልሰን፣ እኛም ወደ አንተ እንመለሳለን። አምላካችን የቸርነቱን ሥራ ይስራልን። የዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ላይ ያለውን ኃይለ ቃል ብፁዓን አባቶችም ስለሚያስተምሩን በአጭሩ መልእክት ለማስተላለፍ እፈልጋለሁ። ሰላሜ አሐድግ ለክሙ ወሰላሜ አቡሄ እሁበክሙ አኮ በከመ ይሁብ ዓለም ዘእሁበክሙ አነ ኢትፍሩ ወኢትደንግጹ ጽንዑ ይላል። ሰላሜ እሰጣችኋለሁ እተወላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። ዓለም እንደሚሰጠው ሰላም አይደለም። ዓለም እንደሚሰጠው ሰላም አይደለም። ልባችሁ አይፍራ፣ አይደንግጥ፣ ጽኑ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለተከተሉት ለቅዱሳን ሐዋርያት አባታችን አምላካችን ፈጣሪያችን ብለው ተስፋ ያደረጉት ይህን ዓለም ለ3 ዓመት ከ3 ወር አስተምሮ ቀኖናን ሕግን ሥርዓትን አስተምሮ መምህረ ትሕትና ነውና ትሕትናን አስተምሮ የሕግ መምህር ነውና ሕግን አጽንቶ የቀኖና ባለቤት ነውና ቀኖናንም አስተምሮ ለሐዋርያቱ 3 ዓመት ከ3 ወር አብሯቸው ከቆየ በኋላ ወደ አብ የሚሄድበት ሰዓት ደረሰ። በዚህ ሰዓት ለሐዋርያቱ እመኑ ቤ ወእመኑ ባዌ ይትፍሩ ወይትደንግጹ፣ በኔ እመኑ በአባቴ እመኑ፣ አትፍሩ አትደንግጡ።
በአባቴ ቤት ብዙ መኖሪያ አለ። ብዙ ማህደር ወምዕራፍ ብዙ ማህደር ቦቱ በአባቴ ቤት ብዙ ማረፊያ ብዙ ማደሪያ አለ። በዚህ ዓለም ትሩፋተ ነፍስ ትሩፋተ ሥጋ የነፍስም የሥጋም ትሩፋት በጎ ሥራ የሰሩ ሰዎች እንደ ምግባራቸው እንደ ሥራቸው እንደ ትሩፋታቸው እንደ ሃይማኖታቸው ጥባት የእግዚአብሔርን መንግሥት ክብር የሚያገኙበት አለና ብዙ ቤትና ማረፊያ በአባቴ ቤት አለ። ወደዛ መሄድ አለብኝ። እኔ ካልሄድኩ ለእናንተ አይበጅም። ስለዚህ አትደንግጡ፣ አትፍሩ። አባት እናት እንደሌላቸው ልጆች አልተዋችሁም እያለ ያጽናናቸው ነበር ሐዋርያትን። የተወደዳችሁ ምእመናት የሚያጽናናን ቢኖር አንድ እግዚአብሔር ነው። ጌታችን አምላካችን ኢየሱስ ክርስቶስ ነው። ለተሰበረ ልብ መጠገን የሚችል ሰላም ላጣነው ሰላማችንን ሊመልስ የሚችል ተስፋ ለቆረጥነው ተስፋችንን ሊቀጥል የሚችል የሰላም ባለቤት ሰላማዊ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ እሱ ብቻ ነው። ክብር ምስጋና ለስሙ ይሁን። አሜን በሉ። ጃለተምቶታ ማቲ ክርስቶስ መጋላ ከነ ኬሰ ከን ጅራተን waaqayyoon kan sin jaallatu waaqayyoof maatii isaa kan taatan jaalala isaaf fedhii isaa ta'ee mooraa kana keessa bakka qulqulluu kana mana waaqayyoo keessa waaqayyoo galateeffachuuf sagalee isaa barachuuf kan walitti qabamne hunda keenya egaan gooftaan keenya Yesuus Kiristoos kan inni nu barsiisuu fedhu waa'ee nageenyaati. warra abdii kutataniif abdii isaanii kan deebisuuf warra nagaa dhabaniif nagaa kan laatuuf warra fira dhabaniif fira kan ta'u abbaa dhugaa waaqa jireenya barabaraa kan laatu bartoota isaa 12 jajjabina cimaa laateef waggaa 3 ji'a 3 abboommi isaa gaafa barsiisu seera isaa gaafa barsiisu jajjabeessaa ture. kana booda garuu gara abbaa isaa deemuuf gatiin jedheef bartooti sodaatanii turanii abdii kutatanii turan አይናችሁ ወደዚህ ይሁን። ኦሮምኛ ስለማሰሙ ከሆነ ወደ አማርኛ መለሳለሁ። እሺ አዎ ከመኪና ጋር አትሄዱ። አባ ሄኖክ ከመኪና የሚበልጥ መሰለኝ አይደል? አዎ ቃል እግዚአብሔር ከመኪና አይበልጥም። ሐሳባችሁ ወደዚህ ይሁን። አዎ ከናፍ ቤተክርስቲያናችን የቋንቋ ደሃ አይደለችም። በሁሉም ቋንቋ ማስተማር ትችላለች። ወተናገሩ በነገረ ሁሉ በሐወርት ሐዋርያት በ72 ቋንቋ ነው ያስተማሩት። ይቺ ቤተክርስቲያን የባዕድ አድርገው የሚያስተምሩ ፖለቲከኞች አሉ። የምኒልክ ያጼ ምኒልክ ይላሉ ሲፈልጉ፣ የነፍጠኛ ይላሉ ሲፈልጉ፣ የማይሉት ጉድ የለም። ቤተክርስቲያኒቱ ብሔረሰብ ለሆኑት ሁሉ እናት ነች። አንዱን ከፍ አንዱን ዝቅ አድርጋ አይታ አታውቅም። ለሁሉም እናት እንደመሆኗ መጠን ሁሉንም እንደየ አመጣጡ ትቀበለዋለች። አምኖ ወደሷ ለመጣ በእናትነት መንፈሷ
እጇን ዘርግታ ትቀበላለች በፍቅር። እስኪ አመስግኗት እቺን እናት። የብሔር ብሔረሰብ ናት። ኦሮሞፊስ መነሳኒት አርሜሳኒት፣ አማራፊስ አርሜሳኒት፣ ትግሬፊስ አርሜሳኒት ወሉማ ገለቲ ሰባብ ሰልበሚፍ በተስካንዲኩን አርሜድ አፄ ምኒልክ የዛሬ 120 ዓመት ከ130 ዓመት ነበሩ። የቤተ ክርስቲያኒቱ አባል ነበሩ። የአፄ ምኒልክ ልጆች ቤተ ክርስቲያን መተው ነው ክርስትናን የተቀበሉ የተጠመቁት እንጂ ቤተ ክርስቲያን አፄ ምኒልክ ቤት ሄዳ ክርስትናን አላነሳችም አላጠመቀችም። አፄ ምኒልክ የቤተ ክርስቲያኒቱ አባል ናቸው። ቤተ ክርስቲያኒቱ የአፄ ምኒልክ አባል ግን አይደለችም። ልብ አድርጉ። አባል ነበሩ፣ ተከታይ ነበሩ። ሌሎች አፄዎችም አሉ። በመሰረቱ ይቺ ቤተ ክርስቲያን የታላላቅ ነገስታት፣ የታላላቅ ንግስታት፣ የመኳንንት፣ የመሳፍንት ተከታዮች ያፈራች መሆኗ ታላቅነቷን ያስመሰክርላታል እንጂ አያስወቅሳት። ታላቅ ናት እቺ ቤተ ክርስቲያን። እምትወደድ ናት እቺ ቤተ ክርስቲያን። እምትመረጥ ናት እቺ ቤተ ክርስቲያን። አይናቸው ታውረው ነው እንጂ አይነ ልቦናቸው ቢከፈትማ እንኳን በብርሃን በጨለማ መተው እናቴ ሆይ ባሏት ነበረ። እግዚአብሔር ይግለጥላችሁ። ይታረቃቸው መድኃኔዓለም። እንጸልይላቸው ለነሱ። ባለቤቱ ክርስቶስ የመሰረታት በደሙ ያነጻት በዘሙ ያጸናት የመሰረታት ቅድስት ተዋህዶ እናት ቤተ ክርስቲያን ነች። ለሁሉም እናት ነች። አንተ ጥቁር ነህ፣ ቀይ ነህ፣ ደሃ ነህ፣ ሀብታም ነህ፣ አዋቂ ነህ፣ አዋቂ ነህ አትልም። ሁሉንም በእኩል የምታስተናግድ እናት ናት ቤተ ክርስቲያናችን። ስለዚህ አናፍርም። ቢጠሏት ቢያሳደት በተለይ 27 ዓመት አስረግጬ የምናገረው 27 ዓመት ሙሉ እቺ ቤተ ክርስቲያን ለማፍረስ ሲሰራ ነው የነበረ። ዛሬ ወጣቱ ሆ ብሎ ጠላታችሁን ኦርቶዶክስ ተዋህዶ እንዲናት የገሊናት የባዕድ ናት ተብሎ ተሰብኮ ዛሬ ሆይ ብሎ ለማፍረስ የሚነሱት ልጆቻችን ወደው አይደለም፣ አያውቁም። ሕፃናት ናቸው። ልጅ የነገሩትን እውነት ነው ብሎ ይቀበላል። ታሪኩ ግን ሌላ ነው። የቤተ ክርስቲያኒቱ ታሪክ የታወቀ ነው። ስለዚህ ምእመናት እየተቀበለችው ያለው የመከራ ጽዋ ትናንት የተፈጠረ ሳይሆን 27 ዓመት ሙሉ ሲሰበክ የኖረ ነው። ቤተ ክርስቲያኒቱ ጥላቻ ሲሰበክባት የኖረ ነው። እየህይልዋ አናቅጸ ሲኦል ተብሏል። የሲኦል ደጆች ሊያነዋውጧት ሊያፈርሷት ይችላሉ ወይ? አይችሉም። ይፈርሳሉ። ምናልባት እነሱ ይፈርሱ እንደሆነ እነሱ ይበተኑ እንደሆነ እነሱ ይወድቁ እንደሆነ እንጂ ቤተ ክርስቲያኒቱ ትቀጥላለች። ትውልድ ያልፋል፣ ትውልድ ይቀጥላል፣ ትውልድ ይተካል። ቤተ ክርስቲያኒቱ ግን ዮዲት ጉዲት ያን ሁሉ አድርጋ አልቻለችም። ግራኛ አይመድ ያን ሁሉ ቤተ ክርስቲያን ላይ አድርጎ አልቻለም። እንደገና በ17ኛ ክፍለ ዘመን ፖርቱጋሎች ቤተ ክርስቲያኒቱን ለማፍረስ መጥተዋል፣ አልቻላትም። በክርስቶስ ደም የታነጸች ስለሆነች ከናፍ ጃለተምቶ ተማቴ ዋቀዮ ጎፍታን ኪኝ የፈይሳን ኢየሱስ ክርስቶስ በርቶ ሰታቲን
ነጋ ኮን ስኒ ዲሳ ነጋ አባ ኮቲኒ ስኒ ኬና አዱኛን አከከኑ ነጋ አከሲሚኒ ከንስኒ ኬን ለጴን ኬሰን እነይን እርፈቲን እንሶዳቲን አመ በረበራት ስንዱካን ጅረጀሬ በርቶ ተሳጀጀቤሴ አናፍሲኒን ይሳከስመን ዋጀቤሱ አፉራ ሳቲን ነው አጭምሱ አው እኔም ሰጣችሁ ሰላም ዓለም እንደሚሰጠው ሰላም አይደለም ሰላሜን ተወላችኋለሁ አለ ሰላሜን ነው ተወላችኋለሁ የተባለ ወንጌል ነው ቃሉ ነው በሌላ በኩል የአባቴን ሰላም ሰጣችኋለሁ የተባለ መንፈስ ቅዱስ ነው በአምሰኛ ቀን ለሐዋርያት የተሰጠ ሰላም በአምሰኛ ቀን ጌታ ካረገ በ10ኛው ቀን ለሐዋርያት የተሰጠ ቅዱስ እግዚአብሔር መንፈስ የሚያጸና የሚያነጻ ጥባት የሚሰጥ ባላውያን በመናፍቃን ፊት እንድንቆም በካህዲዎች ፊት እንዳንፈራ ጦር የተሰበቀብን ጦር የተመዘዘ ሰይፍ እንዳንፈራ የሚያረገን የሚያጸናን ቅዱስ እግዚአብሔር መንፈስ ከኃጢአት ንጹህ የሚያረግ ዕውቀት የሚሰጥ ጥበብ የሚገልጥ ያን ቅዱስ መንፈስ እሰጣችኋለሁ ዓለም እንደሚሰጠው ሰላም አይደለም ዛሬ የምታውቁት ዓለምን የምታስተዳድረው የምትገዛው አሜሪካ ነች አሜሪካ የደረሰችበት ሀገር የሷ ተከታይና የሷ ደጋፊ ሆኑት ጦር በመስጠት ወታደር በማዘዝ ብዙ ነገር ታረጋለች ነገር ግን የራሷን ጥቅም ስታጣ ግን መልሳ ነው የምትመታቸው ታስመታቸዋለች እሷ ጋር ያልተስማሙት እነ ሲሪያ ዛሬ ህዝቡ እየጠፋበት ያሉት እሷ ያልወደደችው ሲሆን አገሪቱ እየጠፋ ነው ያለው በዚህ ዓለም ሰላምን የሚሰጡ ደህንነትን ይጠብቃሉ የሚሉ ተስፋ የሚሰጡ ኃያላን ሞልተዋል ዓለም የተባለው ይሄ ነው እኔ የሚሰጠው ሰላም አለ ክርስቶስ ዓለም እንደሚሰጠው ሰላም አይደለም አው ከተቀበሉ በኋላ ሰላምን ካገኙ በኋላ መታወክ መጨነቅ የሌለበት ማሰብ ማውጣት ማውረድ የሌለበት ፍጹም ሰላም ነው የክርስቶስ ሰላም ሰው በዚህ ዓለም ለሚበላው ለሚጠጣው ለሚኖረው ኑሮ ይጨነቃል ያስባል የክርስቶስ ሰላም ግን ይሄን ሁሉ ያስረሳል መከራን ያስረሳል ጦርን ያስረሳል ፈተናን ያስረሳል የአሕዛብን ፈተና ያስረሳል ጠላት በቀኝ በግራ ቢነሳ ይሄን ሁሉ የሚያስረሳ የእግዚአብሔር ጸጋ ፍጹም የሱ ሰላም ነው ክብር ምስጋና ለአምላካችን ይሁን ነጋን ዋቀዮ ሱራን ዋቀዮ አያን ዋቀዮ አፉረ ቁልቁሉ ዋቀዮ ሰዲኬሳ ቶኮ ከንቴ ነጋ ከነስኒ ኤርገጀሬ በርቶ ተሳቲን አከሳኒን ሶዳን አከሳን ሪፈን አከሳን አዱኛ ከነ ሞዋኒፍ ሞኡምሰ ከነሳኒ ላቱ ጭሚነ ከነሳኒ ላቱ ዲነ ዱረ ዳበቹ ከነሳኒ ላቱ ኤኙ ፍዩ አርከላቹፍ ቦኢጀሙን አከሳን ረንጅሬ ከንታሲሱ ነጋ ፉረ ቁልቁሉ ላቴፍ በርቶ ተሳፍ ኢሳኒስ ጭመኒ አዱኛ ከነ ኬሰቱ ሶራቲን ጭምናን ተኩታኒቱ ጀባተኒ ዴማ ቱረኒ አናፍሲኒፊስ አያነ ከነ ኑፈላቱ ሱራ ከነ ኑርሃ ቡሽ ዲነ ከነ ትሞኑ አመጃጂ ከነ ትናሲስ ሃቦፊ ሶዳተሙ ከኑላቱ አፉረ ቁልቁሉ ሳኑርሃ ቡሹ
የተወደዳችሁ ምእመናት በሀገራችን በኢትዮጵያ ሰላም፣ በሕዝብ መካከል ሰላም፣ በቤተሰብ መካከል ሰላም፣ በጎረቤትና በጎረቤት መካከል ሰላም የሚባል ጠፍቷል። ሰላማችን ደፍርሷል። ሰላም የሚለው ቃላት በጣም አጭርና ትንሽ ነው፣ ምግባሩ ግን ትልቅ ነው። ሰላም በማጣታችን ብዙ ነገር ደርሶብናል። በየቦታው ኢትዮጵያ ሀገራችን ከጫፍ እስከ ጫፍ መፈናቀል ነው፣ ሞት ነው፣ የንብረቶች መቃጠል ነው፣ የምእመናን መፈናቀል ነው። ከጫፍ እስከ ጫፍ ሰላማችን ደፍርሷል። ሰላም ከሀገራችን ጠፍቷል። አዎ የሃይማኖት መሪዎች ሰላምን መስበክ ይገባቸዋል። የእምነት መሪዎች በኦርቶዶክስ ተዋህዶም ይሁን በሌሎች የእምነት ድርጅቶች ያሉት ሁሉ ሰላምን ሊሰብኩ፣ ስለ ሰላም ሊናገሩ፣ ስለ ሰላም ሊወያዩ፣ ስለ ሰላም ድምጻቸውን ከፍ አድርገው መናገር ይገባቸዋል። ሰላም ከሀገራችን ጠፍቷል፣ ከቀያችን ጠፍቷል፣ መተማመን ጠፍቷል። እርስ በርሱ አዎ በጥርጣሬ በፍርሃት አይን መታየት በሀገራችን ውስጥ በዝቷል። ይታረቀን መድኃኔዓለም። አዎ ሰላም ከኔ ይጀምራል። ሰላም በእያንዳንዳችን በቅብብሎሽ የምናደርገው ነው። እኔ ሰላም ሳይኖረኝ የሰላም ሰው ሳልሆን ከሌላው ከሁለተኛ ወገን ሰላም መጠበቅ ሞኝነት ነው። በተለይ የሃይማኖት አባቶች የምንሰብከው ስብከት ስለ ሰላም፣ ስለ አንድነት፣ ስለ መቻቻል፣ ስለ አብሮነት መኖር የሀገራችን ጠባይዋ የሀገራችን ባህሏ ይሄ ስለሆነ ይሄ ወደ ቀድሞ ቦታው እንዲመለስ የማድረግ ስራ ትልቅ ኃላፊነት አለብን። በትንቢተ ኤርምያስ ምዕራፍ 29 ከቁጥር 7 ላይ እግዚአብሔር በሰጣችሁ ምድር፣ እግዚአብሔር ባወረሳችሁ ምድር ሰላም ሰላም በሉ፣ ስለ ሰላምም አውሩ፣ ስለ ሰላምም ተናገሩ ካለ በኋላ በዛች ሀገር በሀገራችሁ ሰላም ይሆን ዘንድ ጸልዩ ወደ እግዚአብሔር ይላል። አዎ እግዚአብሔር የሰጠችን ምድር ለምለም ናት። በተለይ ባሌ ምዕራብ አርሲ እኔ ያለውበት ቦታ አካባቢ ኢትዮጵያ ሀገራችን የሚመግቡት ሀገሮች እነዚህ ናቸው። በአመት 2 ጊዜ የሚመረትበት ሀገር ምድራዊ ገነት ናት እቺ ሀገር። እግዚአብሔር ሀገሩን አስፍቶ ሰርቶታል። እግዚአብሔር ቸር ነው፣ ለጋስ ነው፣ ባለጸጋ ነው። ምድርን አጥቦ አልሰራትም፣ አስፍቶ ነው የሰራት። የእግዚአብሔር ምድር በመላአ ዓለምኒ ወኩሎሙ ለነብሩ ውስቴታ ምድርና መላዋ የእግዚአብሔር ናት። ዓለምና በዓለም ውስጥ ያሉት ሁሉ የእግዚአብሔር ናቸው ይላል። ዓለምን አስፍቶ በአበባ አጊጦ በዝናብ እያዘነበ እያለመለመ ቡቃያን እያሳደገ መከር ዘርን ለጠል ሰጥቶ ጥቂቱን አበርክቶ እግዚአብሔር እያበላን ለዓለም ሁሉ ለኢትዮጵያ ሁሉ የምትተርፍ ምድር አላችሁ። እቺ ምድር ሳትጠበን እግዚአብሔር ሁሉን ነገር ሰጥቶን መጣላት፣ መጨቃጨቅ፣ መገፋፋት ከየት መጣ? መገፋፋትስ ማንን ጠቀመ? ከመገፋፋትስ ምንድነው ጥቅሙ? ይሄው ኪሳራውን አየን። በከንቱ የልጆቻችን ነፍስ አለፈ። የልጆቻችን ነፍስ ተቀጠፈ። ሰላም ነው ብለው የኖሩ
አዎ ወጥተው እንገባለን ሲሉ እንደወጡ የቀሩ አሉ። አገራችን ሰላም ናት ብለው ደስ ብሏቸው የኖሩ ውርጅብኝና ማአት መጥቶባቸው ንብረታቸው ጠፍቷል፣ ሌሎች ቆስለዋል። ቅድም እንደሰማነው በጣም አስደንጋጭና የሚያሳዝን ነው። ምእመናት በክርስትና እይታ በሃይማኖት እይታ ካየን ይህ መከራ ለክርስቲያኖች ምንም ማለት አይደለም። ክርስቲያኖች ብዙ መከራ ስንቀበል ኖረናል። አባቶቻችን የተቀበሉትን መከራ ነው የተቀበልነው። አባቶቻችን ላይ የደረሰው ፈተና ደርሶብናል። የነሱን ጽዋ የነሱን በረከት ነው ያገኘነው። ኤባቦሊ ኬኛ አርገኔ ከሌሰ ሳኒረ ከንገአቱሬ አረሲዮኑ ረገኤ እኛ ከአባቶች አንበልጥም። ከአባቶች ብናንስ እንጂ አንበልጥም። ያ በረከት ደርሶናል። ያ ጸጋ ያ ትሩፋት ያ የነሱ እጣ ፈንታ ደርሶብናል። ስለዚህ እግዚአብሔርን አመስግኑ። ተስፋ አትቁረጡ ልጆቻችን፣ የመንፈስ ቅዱስ ልጆቻችን ተስፋ እንቁረጥ። በክርስትና ሃይማኖት እንደ ክርስትና ብቻ ሳይሆን በአገሪቱ ላይ ከጫፍ እስከ ጫፍ ያለ ፈተና ከባድ ነው። እግዚአብሔር ይችን ዘመን ያሻግረን። በኪነ ጥበቡ በማይመረመር ጥበቡ ይችን ዘመን ይችን ወቅት እግዚአብሔር በሰላም ያሻግረን። በሌላ በኩል መጽሐፍ በእንቲአከ ይቀትሉነ ኩሎ አሚረ ወኮነ ከማዕባግህ ዘይጠብኡ ስላንተ እለት እለት እንታረዳለን፣ እንገደላለን፣ እንደሚታረዱ በጎችም ሆን ይላል። ሲአመኑ ከኘት ከንከኤ የሮት ኢነጄፈምና አከ ቀለመን አከ ሆሪ አከ ሆላስ ታኔ አተውዩ መለጀዳ ሞኡምሳ ሞኡ ሁምነ ሞኡምሳ ገሩ ኑ እንጂፈቴ ኑ ላቴ ጀረገለን ይሳፈቶ የማሸነፍ ኃይልን ነገር ግን ስለ ስም በስም ሰጠህን ይላል። መኑ ያድገነ ፍቅሮ ለክርስቶስ ከክርስቶስ ፍቅር ማን ይለየናል? መጥባይትኑ ጻርኑ ምንዳቤኑ ተሰዶኑ አዎ ከክርስቶስ ፍቅር ማን ይለየናል? መሰደድ ነውን? መራቆት ነውን? ቤለውዳ ሰይፊዳ ኤኙዩ ጃለለ ክርስቶስ ራደነ ባሱ እንደንደው ጀዳ ኢጋ ጃለተምቶ ተማቲ ዋቀዮ አቦሊ ረኬ ኬኛ ከንከኤ ኑረገ ኢራቲ ኤበ ጉዳ አርገኔራ ከነቦዳ ነሞተኑ አርያኒፍ ከደቹ ቀምና ነሞተኑ ጅበኒፍ ጃለቹ ቀምና ክፉን በክፉት መልሱ ይላል መጽሐፍ። ክፉን በክፉት መልሱ በበጎ መልሱ እንጂ ይላል። እኛ ክርስቲያኖች ነን። እንጸልያለን ለዓለም፣ እንጸልያለን ለወንድሞቻችን፣ እንጸልያለን ክፉ ለሚያስቡብን፣ እንጸልያለን እኛን ለሚጠሉ። እኛ የክርስቶስ ልጆች ነን። በመስቀል ላይ ሆኖ አባ እስራኤሎሙ በዘያምሩ ይገብሩ በማያውቁት ይበድሉናና ይበድላሉና አባት ሆይ ይቅር በላቸው እንዳለ እኔና እናንተም ይቅርታ እንድንጠይቅ እንድንጸልይ ነው የምናሳስበው። የተወደዳችሁ ምእመናት በደረሰብን መከራ ሁሉ እጅግ ቅዱስ ሲኖዶስ አዝነዋል። ቅዱስ ሲኖዶሱ
ከ11 ጀምሮ እስከ 21 ቀን ድረስ ለሁለት ሳምንታት በላይ ስብሰባ ሲያደርግ ነበር። በዚህ በተደረገው ጉባኤ መከራም አብሮ ነበር። ከ12 ጀምሮ ምእመናኑ በዶዶላ በኮፈሌ በሐረር እንደገናም ደግሞ በዚህ በአሰላ በዚህ በባሌ ሮቤ በደረሰው መከራ ሁሉ ቅዱስ ሲኖዶስ አዝነዋል። ሲጸልይም ነበር። አባቶች ሲያለቅሱ ነው የነበረው። እንዲያውም አባቶች ምእመናኑ ባሉበት ቦታ ሄደን የሚደርሰው መከራ እንጋፈጣለን፣ አብረን ከህዝባችን ጋር የሚመጣውን ጽዋ መቀበል አለብን እስከማለት ድረስ ነው አባቶች የወሰኑና የተነጋገሩ። ስለዚህ አልቅሰናል፣ አዝነናል። ነገር ግን ይህ ዘመን ይህ ወቅት ያልፋል። ምእመናን ያልፋል። የማያልፍ ነገር የለም። ጠባሳዎች ይኖራሉ። ስለዚህ በጸሎት በትዕግስት በማስተዋል እናልፈዋለን። እርቀ ሰላሙ ተጀምሯል። ጥሩ ነው። ትናንትናም ከሽማግሌዎች ጋር ከሀገር ሽማግሌዎች ስንነጋገር ነበረ። የራሳችንን መልእክት አስተላልፈናል ከብፁዓን አባቶች ጋር። እርቀ ሰላሙ ፍጹም መሆን አለበት። የማያዳግም ሰላም የማያዳግም እርቅ መሆን እንዳለበት እናምናለን። ይሄንንም በአጽንኦት ለሽማግሌዎቹ ተናግረናል። ከናንተ የሚጠበቀውንም እናንተ አድርጉ። ለሰላም በራችሁ የተከፈተ ይሁን። ለይቅርታ በራችሁ የተከፈተ ይሁን። ሌላውን ችግር ቤታቸው ለተቃጠለ ንብረታቸው ለተዘረፈ ሁሉ እንደ ሲኖዶስ ብፁዕ አባታችን በኋላ ያስተላልፋሉ። የሚደረገው ይደረጋል። መልሰን የማቋቋም ስራ እንሰራለን ብዬ ነው ተስፋ ማደርገው። አምሌን ከሰን እምቦይን ዲና ፋርከን ከኒና ዲን ከኛ ሰይጣና ከለሰ ደንገደ ሙስሊማ ወጅን ጅራኔራ ከሱሙማ ከንሲመተስ ኑመዳ ሰለላሁ ዐለይሂ ወሰለም ነብያቸው ታላቁ ነብይ ኢትዮጵያ ውስጥ ሲኖሩ ኢትዮጵያንና አበሻን አትንኩ ብለው መልእክት አስተላልፈዋል ብለንም ትናንትናም ተናግረናል። አሁንም ብዙ በዶዶላ ላይ በጣም ማደንቃቸው ብዙ ሙስሊም ወንድሞቻችን ክርስቲያኖች ሲደብቁ ነበር ቤታቸው ውስጥ እንዳይገደሉ ቤታቸው እንዳይቃጠል ብዙ ከበር ሲያረጉ ሲሸፍኗቸው ነበር። እጅግ እናመሰግናቸዋለን። አመስግኗቸው። አብረን ኑረናል፣ ቤታቸው አይቃጠል አትንኳቸው እያሉ ሲከላከሉ ነበር። እንዲያውም ቤታቸውን የሚጠብቁ አሉ እስካሁን ድረስ እናቶች አባቶች ደጋጋ አባቶች አሉ። በሃይማኖት ሽፋን ግን ቤተክርስቲያኒቱን ታርጌት አድርገው ለማጥፋት በሙስሊም ስም የሚንቀሳቀሱ ግን ነበሩ። ያይሸፈንም ይሄ ለመንግስት እንተዋለን፣ ኃላፊነቱን ይወጣ። እንደኛ ግን መስራት ያለብን ነገር ይኖራል። ለወደፊቱም ቢሆን ቤተክርስቲያኒቱ ሲኖዶሱ በሰበካ ጉባኤ በሀገር ስብከት ደረጃ የሰላም ኮንፈረንሶች ይቀጥላሉ፣ መደረግ አለባቸው። መመካከር አለብን። ሀገሪቱ አንዲት ናት። አንድ ፀሐይ፣ አንድ ዝናብ፣ አንድ ንፋስ ነው እግዚአብሔር የሚሰጥ። አንተ ገሌ ወገሌ አይልም። እግዚአብሔር ቸር ነው። ፀሐይ አንድ ነው። ነፋሱ ኦክሲጅኑ አንድ ነው፣ በዋጋም ባይተመን። ዝናብን የሚያዘንበው እግዚአብሔር ነው። ሁሉ ነገር እግዚአብሔር ሰጥቶናል። ለኮንትራት ዓለም ነገ ጥለን ለምንሄድ ለምን እንደምንጣላ አይገባንም። ልቦናና ማስተዋል እግዚአብሔር ይስጠን። ያዘኑትን ያጽናናልን፣ የሞቱትን በገነት ያሳርፍልን። ያስተማረን አምላክ ክብር ምስጋና ይግባው። ስብሐት ለእግዚአብሔር ወለወላዲቱ ድንግል። አሁን ደግሞ ብፁዕ አቡነ መቃርዮስ የኡጋዴ የጅጅጋ ሊቀ ጳጳስ መልእክትን ያስተላልፉልናል፣ ያስተምሩናል።
እሳቸውንም ደግሞ እንደዚሁ አዳምጦ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን አደራችሁ? እንኳን ከሞት ተረፋችሁ። ለዚህ ዕለት ለዚህ ሰዓት ከእናንተ ጋር እንድንገናኝ የፈቀደልን አምላክ ክብርና ምስጋና ለመድኃኔዓለም ይሁን። እኔ ብዙ ትምህርት አላስተምራችሁም። አባታችን ብፁዕ አቡነ ሄኖክ በአማርኛም በኦሮምኛም አስተምረዋል። ብዙ ሲያስተምሩ መልሰን መላልሰን ያን ስለሚሆን ቃሉ አንድ ነው። እኔ ግን መልእክት ማስተላልፍላችሁ ባሌ የማን መሬት እንደሆነ የኢትዮጵያ መሬት ነው። እናንተም ሀገራችሁ ነው፣ ምድራችን ነው። በገዛ ምድራችን ባዕዳን ልንሆን አንችልም። ሕዝባችን እንዲሞትብን አንፈልግም። ሰው የሚገል ሰዎች፣ የሚደባደቡና ንብረት የሚያጠፉ ሰዎች የሰይጣን ሥራ እንጂ የእግዚአብሔር ሥራ ሰሩ ብለን አንወስድም። ማንንም እቺ ቤተ ክርስቲያን ሊገፈትራትም ሊያፈርሳትም አይችልም። ኢትዮጵያን አትፈርስም፣ ለዘላለም ትኖራለች። እርሷን ሊያፈርሱ የሚንቀሳቀሱ አካላት ግን ይፈርሳሉ እንጂ እሷ አትፈርስም። ኢትዮጵያ ቤተ ክርስቲያን የሐዋርያት ቤተ ክርስቲያን እንጂ የአማራ ቤተ ክርስቲያን የነፍጠኛ ቤተ ክርስቲያን ተብላ ልትጠራ አትችልም። የመሰረታት መድኃኔዓለም ክርስቶስ ነው። አባቶቻችን በፍቅር በሰላም እንድንኖር የፈቀዱልን ሀገር ኢትዮጵያ ምድር ነው። እናንተ የተወለዳችሁት የት ሀገር ነው? ያደጋችሁት የት ሀገር ነው? ወደድንም ጠላን የምንናገረው ቋንቋ ዓለም እርስ በራሳችን እንድንግባባ የተለያየ ቋንቋ አምላካችን ፈጠረ እንጂ ቤተ ክርስቲያን ብሔር፣ ዘር፣ ጎጥ፣ መንደር፣ ሰፈርተኛ አታደርግም። ሁሉ በእኩል የምትመራ ቤተ ክርስቲያን ናት። ሰዎች ለጥቅማቸው ስሉ ቤተ ክርስቲያንን ለመጉዳት ሲያስቡ አንደኛ የነፍጠኛ አንደኛ ወዘተ ወዘተርፈ አይመስላቸውም። እቺ ቤተ ክርስቲያን ሐዋርያዊት ናት፣ ኢትዮጵያ ናት፣ ኢትዮጵያ ናት። ማንም ሊያፈርሳት አይችልም። አስተዳደር መንግስትን ከጎናችን ነው፣ ከጎናችሁ ነው። ከእንግዲህ ጸጥታውን መንግስት ያስከብራል። በትክክለኛ ላረጋግጥላችሁ እፈልጋለሁ። በተለያየ አቅጣጫ ግን እናንተም በመንገድ ስትሄዱ ኦሮሞን ወንድማችን ነው፣ አማራን ወንድማችን ነው፣ ትግሬን ወንድማችን ነው፣ ደቡብ ወንድማችን ነው። በሙሉ ኢትዮጵያ ምድር ላይ የተፈጠረች ሁሉ የሁላችን የኢትዮጵያ መሬት እንጂ የተለየች መሬት አይደለችም። ይህንን ነው ልናሰምርበት የሚገባን። ኢትዮጵያ ማለት የእግዚአብሔር ሀገር ናት። ይምጽኡ ተናብልት እምግብፅ ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር። እችኮ እግዚአብሔር የመረጣት፣ እግዚአብሔር ያከበራት፣ እግዚአብሔር የወደዳት ቤተ ክርስቲያን ናት። እቺ ምን አደረገች? ምን በደለች? ምን አጠፋች? ምን ሰራች? ስለ ሰላም ስላወጀች ክርስቲያኑ ለምን ይገደላል? ሙስሊሙ ለምን ይገደላል? ሁላችን በዚች ምድር ላይ
ሀገራችን ነው፣ መሬታችን ነው፣ ንብረታችን ነው፣ ሀብታችን ነው። ማንም ሊያነቃንቀን አይችልም። በገዛ ምድራችን ባዕዳን ልንሆን አንችልም። በገዛ ወንዛችን ባዕዳን ልንሆን አንችልም። ስለዚህ ክርስቲያን ትዕግስተኛ መሆን አለባችሁ። ለወደማችሁ ንብረት፣ ለጠፋችሁ ንብረት መድኃኔዓለም አሁንም እንዲመልስላችሁ ወደሱ ከማመልከት በስተቀር ሌላ ምን ልናገረው አይኖርም። ዛሬ የሚደበቅ ነገር እኮ የለም። መደባበቅማ ቀርቷል። እንኳን ሌላ ቀርቶ ቤታችሁን የምትወያዩት ውይይት ዛሬ ቴክኖሎጂ ከባድ ነው። እያንዳንዱ ጎልጎሎ ነው የሚያወጣው። ሽማግሌዎች የሽማግሌዎች ልትሰሩ ይገባል። ለአንዱ ሳይሆን አገባብቶ አስማምቶ አንድ አድርጎ ዘርን፣ ጎጥን፣ መንደርን፣ ሰፈርን ሳይለይ ሁላችንን መልካችን ኢትዮጵያ፣ ኦሮሞም ኢትዮጵያ ነው፣ ትግሬም ኢትዮጵያ ነው፣ አማራም ኢትዮጵያ ነው። ሁላችን የአንድ ሀገር ዘሮች እንጂ የተለያየ ዘሮች አይደለንም። ይህንን ነው ኢትዮጵያን ስለምትረሷት ነው። አሁን የኢትዮጵያ ሰንደቅ ዓላማ ለምን ታውለበልባላችሁ ይሉናል። የኢትዮጵያ ሰንደቅ ዓላማ 3 ወረ ቀለም ነበረ። የላም አንበሳ ነበረ። በደርግ ጊዜ ማጭድና ምንድነው የነበረው? አሁንም ደግሞ ይሄው ኮከብ ብንለጥፍልባት ብናደርግላት ምን ብናደርግ ግን ኢትዮጵያ ግን የነበረች የነፍጠኛ ባንዲራም አይደለችም፣ የሌላም ባንዲራ አይደለችም፣ የአማራም ባንዲራ አይደለችም። የኢትዮጵያ ባንዲራ ሰንደቅ ዓላማ ተብላ የምትጠራ ጀግኖች አባቶቻችንን በተረከምናት ባንዲራ እንጂ እኛ የፈጠርናት አይደለንም። ዓለም ያውቃት እሷን ባንዲራ። የፌደራል ባንዲራ የራሱን አዘጋጅቷል። በአዋጁ የፌደራል ባንዲራ መጠቀም ነው። የክልል ባንዲራ ደግሞ የራስ አርማ ነው። ባንዲራና የክልል አርማ የተለያዩ ናቸው። የኢትዮጵያ መሪዎች ወደ ውጭ በሚሄዱበት ጊዜ የክልል አርማ አይደለም የሚውለበለበው። ይሄን ታውቃላችሁ? ንገሩኝ። የምን አርማ ነው የሚውለበለበው? የኢትዮጵያ ባንዲራ ነው። አንዳንድ ጊዜ የከሰሩ ፖለቲከኞች በሚናገሩበት ጊዜ ያሳዝነኛል። አብዛኛውን የታውቁኝ ይሆናል። ከአሜሪካን ሀገር ነው የመጣሁኝ። በእሳት ታውቁኝ ይሆናል። በሀገሬ በኢትዮጵያ ውስጥ ላይ ድርድር አልፈልግም። በሃይማኖትም ድርድር አልፈልግም። ያሳደገችን ኢትዮጵያ ነች፣ የወለደችን ኢትዮጵያ ናት። አሁንም ኢትዮጵያን ከፍ አድርጋታለሁ እንጂ ዝቅ አድርጋ አላያትም። ለምን? ከኢትዮጵያ ምድር ነው የተፈጠርኩት። ስለዚህ እናንተ ኦሮሞ ወንድማችሁ ነው፣ አብራችሁ ናችሁ፣ ተዋልዳችኋል። ከኦሮሞ ያልተወለደ ሰው አለ? ስለዚህ እናንተ ኦሮምኛ ስለተናገራችሁ እኛ ኦሮምኛ መናገር አንችልም? የኢትዮጵያ ጳጳሳት ኦሮምኛ የሉም? ከ8 እስከ 9 ሊቃነ ጳጳሳት ኦሮምኛ ልጆች ሊቃነ ጳጳሳት ተሾመዋል። ከዚህ የበለጠ ቤተክርስቲያን ምን ታድርግ? ምንድነው የምታደርገው? እሱ ንገሩን። ስለዚህ እቺ ቤተክርስቲያን በክብር እንጠብቃት። ሃይማኖታችሁ ጠብቁ፣ ቤተክርስቲያናችሁ ጠብቁ። የፍቅር አብሳሪዎች ሁኑ፣ ነገር ቆስቋሾች እንዳትሆኑ። ባለፈው እርቅ እንደተፈጸመ ሁሉ እርቁ ተግባራዊ እንድታደርጉ በመድኃኔዓለም ስም መልእክቴን አስተላልፋለሁ። በተረፈ ሽማግሌዎችም ጠበቅ ብላችሁ ለማስታረቅ ጠንክሩ። ሞፈር ይዞ ወደ ኋላ ማረስ የለም፣ ወደፊት ነው። አለቃ ገብረሃና ጎንደር በአታ ማህሌት ቁመው ጠዋት ተነስተው ወደ ቤታቸው ሲሄዱ አዳልጧቸው ይወድቃሉ። ኃይለኛ ዝናብ ዘንቦ ስለነበረ
አንዲት ማዩ ወጥና ወይ እኔ ልውደቅ አሉ። መጀመሪያ እኔ ልነሳ አንቺ ወድቀሽ ሁላችን እንዴት ብለን ይሄ ሁላችን ሙላን በተለይ የኢትዮጵያ ሕዝብ ጀግና ነው። ሀገሩን ያስከብራል፣ ሀገሩን ይወዳል። ይሄ መለያየት ከየት መጣ? በተለይ ባሌ የበረከት ሀገር፣ ባሌ የእህል ሀገር፣ የወተቱም ሀገር ስንቱ ብዬ ልንገራችሁ። ወላጆቻችሁ እንዲህ አልነበሩ። ወላጆቻችሁ የፍቅር ሰዎች ነበሩ፣ የሰላም አብሳሪዎች ነበሩ። ያሁን የተወለደ ትውልድ ከየት ተወለደ? ከየት ተፈጠረ? ንብረት የሚያጠፋ ከየት ተፈጠረ? ቤት የሚያቃጥል ከየት ተፈጠረ? የሰው ንብረት የሚሰርቅ። አስፈላጊ አይደለም። እንደገና ወደ ኋላ ወደ ቁልቁል ማድረግ እንዳለብን እንደገና ንብረታችን መፍረስ አለበት። ንብረቱ ቢጠቅመው እኮ ለአካባቢው ነው። ሀብቱ ቢጠቅመው እኮ ለአካባቢው ነው። ከዚህ ውጭ እንድትወጡ አደራላችኋለሁ። በተረፈ ግን ኢትዮጵያን የምትወዱት እጃችሁን ከፍ አድርጉ። ኢትዮጵያን 27 ዓመት ሲሰበክብህ የነበረ ሌላ ነውና ውደዷት፣ ልባችሁ ውስጥ ከተቷት። የበፊት የነበሩ እኔ ሙኘቴ ከራሴ በፊት ምን ይል ነበረ? ከራሴ በፊት ሰዋሉልኝ። ግን የለምና ዜሮ ሆነ። ኢትዮጵያ የሚባል ቋንቋ ረሳችኋታል። ወሰበት ረው ትዘክሩኒ ወሰበት ጸግቡ ተረሱኒ። ስትራው አቤት አቤት ትላላችሁ፣ ስትጠጉ ግን ስንት ብዬ ልቁጠርላችሁ? ይሄ የሰይጣን ይሄ ዝባሌ የገባ ሰይጣን እዚህ የገባ ሮቤል የገባ ጋኔን መድኃኔ ዓለም ከዛ አካባቢ ጠርጎ ወስዶ ይህ አካባቢ የሰላም ቦታ የአንድነት ቦታ ያድርግላችሁ። እግዚአብሔር ልጆቻችሁ ለቁም ነገር ያብቃላችሁ፣ በረድኤት ይጠብቃችሁ። ብፁዕ አባታችን አቡነ ዮሴፍ የጸሎት አባት የበረከት አባት ናቸውና አባታችሁ እዛች ቅዱስ ሲኖዶስ ስብሰባ በሚካሄድበት ጊዜ እንባቸው ሲያፈስኑ የከረሙ ሩር አባት ነው ያገኛችሁ። ጨካኝ አባት የላችሁም። ይቅርታ አድርጉልኝ። እኔ በጣም በሚናገሩት ነገር በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እኔ ማንንም ባለስልጣን አልፈራም። ማንንም ካለ እግዚአብሔር በስተቀር ማንንም አልፈራም። ለሳቸው ያለኝ አክብሮት ግን ወሰን የለውም። እናንተም እንድትወዷቸው እንድታከብሯቸው ሁላችሁ ትወዷቸዋላችሁ። ስማቸው አዳምጧቸው፣ ስማቸው አዳምጧቸው። ሙስሊሙ ከክርስቲያን ክርስቲያኑ ከሙስሊም ጋር የሚያሳርቁ ጸጋ ያላቸው አባት ስለሆነ በጣም እንወዳቸዋለን፣ በጣም እናከብራቸዋለን። እኔ በራሴ በኩል አክብሮቴን ገልጻለሁ። በተረፈ ግን ንቁ የኦርቶዶክስ የጸሎትና የንስሐ መርከብ ከመላው ዓለም ያ ወንድማችን እዚህ ፊት ለፊት የኔና አለ። ለጊዜው እኛ ባዶ እጃችን በራሳችን በውጭ ያሉ ልጆቻችንን አስተባብረን 100 ኩንታል እህል ይዘን መተናል። በዛሬ ዕለት እዚህ ይራገፋል። በተቻለ መጠን ችግር ለደረሰባቸው ወገኖቻችን እንድትሰጡልን አደራ እንላለን። ስላዳመጣችሁን አመሰግናለሁ። እግዚአብሔር ያክብርልኝ። በተረፈ ጅጅጋ ያለችው ቤተክርስቲያን ተቃጥላ ነበረች። ነገር ግን በእግዚአብሔር ቸርነት 10 ቤተክርስቲያን አሰርተን ወደ ነበረበት ክብሩ ስላስገባን ምንም ችግር የለውም። ማንንም አንፈራም፣ አንመካ በጉልበታችን። እግዚአብሔር ነው የኛ ኃይላችን። ኃይላችን እግዚአብሔር ነው። የሚያድነን እግዚአብሔር ነው። ሁሉ ማድረግ የሚችል እግዚአብሔር ስለሆነ ሙሉአን ሁኑ። ወደ እግዚአብሔር አልቅሱ። እግዚአብሔር ትልቅ ነገር ሥራ ይሰራልና እባካችሁ የሞቱትን ወንድሞቻችን ነፍሶቻቸው አብርሃምና ይስሐቅ ያረፉበትን በመንግሥተ ሰማያትን ያሳርፍልን።
ድንገት ባላሰቡበት ስለሆነ ያረፉት ነፍሳቸው አብርሃምና ይስሐቅ ያረፉበት በመንግስተ ሰማያትን ያሳርፍልን። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። እሺ እንግዲህ ብፁዓን አበው ሊቃነ ጳጳሳት፣ አይንተ እግዚአብሔር አባቶች፣ ካህናት፣ ምእመናንና ምእመናት ሁላችሁ ብፁዓን አበው ሊቃነ ጳጳሳት በከተማችን ብሎም በሀገረ ስብከታችን የተቸገረውን የደረሰውን ችግር በማስመልከት የሚገባውን የማጽናኛ መልእክት ብፁዓን አበው አስተላልፈዋል። ያው ቅድም እንደተናገርነው እርቁ በሕጉ መሰረት በአገር ሽማግሌዎች፣ በአባ ገዳዎች፣ የሃይማኖት አባቶች በተገኙበት እርቁ ተፈጽሟል። እርቁም ቢፈጸምም ያፈጻጸም ደግሞ የአገር ሽማግሌዎች ተመርጠው የአንድነትና የሰላም ኮሚቴዎች እነኚህ የተከበሩ የአገር ሽማግሌዎችና አባገዳዎች የሃይማኖት አባቶች ይህንን የሰጡትን ውሳኔ የሚያስፈጽሙ ኮሚቴዎች ተቋቁመዋል። እነኚህ ሽማግሌዎች ንብረት የወደመውን ንብረትም ካሳ ለሚገባቸውም ካሳውን እንዲያገኙ በሚል ስራ እየሰሩ ነው ያሉት። እንግዲህ ዛሬ የውሳኔውን ወይም የእርቁን ደብዳቤ እንዳናነብ ያው ተመልሶ ወደ ከተማ አስተዳደሩ ማህተም እንዲመታ ስለሄደ በዚህ ምክንያት ነው። ስለዚህ እርቅ የተፈጸመበትን ደብዳቤ ለሽማግሌዎች እጅ ገብቶ አሁን ይሄንን መልእክት እንድናስተላልፍ ስለነገሩን ነው። ሌላው በሰማዕትነት ያረፉ ወንድሞቻችን፣ እህቶቻችን፣ አባቶቻችን ያው እዚህ ፊት ለፊት እንደምታዩት ሐውልት ቆሞላቸዋል ወይንም መታሰቢያ እየተሰራላቸው ነው ያሉት። እንግዲህ በሃይማኖት ማረፍ ትልቅ ክብር ነው። ስለዚህ በሃይማኖት ሰው በሌላ ነገር ሲሞት ነው ከባድ ነገር የሚሆነው እንጂ በስጋ ነው ወንድሞቻችን የተለዩን። በመንፈስ ግን ከኛ ጋር ናቸው። ስለዚህ ብፁዓን አበው ሊቃነ ጳጳሳት በሚገባ ነፍሶቻቸውን ከቅዱሳን አበው አጠገብ እንዲያስቀምጥልን ጸልየዋል። ባለፈውም ጸሎት በመላ ሀገሪቷ በቅዱስ ሲኖዶስም ስማቸው እየተጠራ ፍታት ተደርጓል። እንዲሁም ዛሬም ፍታት ተደርጓል። በሰሞኑንም ስማቸው እየተጠራ ነው ያሉት። ስለዚህ እነኚህ ወንድሞቻችን አልሞቱም። ሞት ግን ለሰው ልጆች የማይቀር ጸጋ ነው። ሁሉም ሰው ያርፋል። ስለዚህ እግዚአብሔር በፈቀደላቸው ጊዜ በዚህ ታልፋላችሁ ስላላቸው ነው። ስለዚህ በእንዲህ አይነት አስተላለፍ አልፈዋል። እግዚአብሔር በድጋሚ ነፍሶቻቸውን ከቅዱሳን አበው አጠገብ ያስቀምጥልን። ሌላው እንግዲህ ቅድም ብፁዕ አባታችን አቡነ መቃሪዎስ የንቁ በሃይማኖት ጸሎት መርከብ የሚል ማህበር በስፋት በውጭ ዓለም ከ20 ዓመት በላይ ስለቆዩ አሜሪካን ሀገር ብዙ ልጆች አሏቸው፣ የመንፈስ ቅዱስ ልጆቻቸው። እኛ አባት ቀጥታ ከአሜሪካን ሀገር መጥተው የተጎዱ ኢትዮጵያውያን ወገኖችን ክርስቲያኖችን አጽናናለሁ ብለው በቀደም ብፁዕ አባታችን አቡነ ዮሴፍ እንደገለጹት በኦጋዴን ወይንም በሶማሌ ክልል በዛ ተመድበው ቅድስት ቤተክርስቲያንን እያገለገሉ ያሉ እየረዱ እያስተማሩ እያጽናኑ ያሉ ታላቅ አባት ናቸው። በእውነት ሁሉን ነገር ንቀው እንዲህ አይነት ብፁዓን አባቶች አሉን። ብፁዓን አባቶቻችን ዛሬ በእውነት ለሀገራችን ለቤተክርስቲያናችን ብዙ መስዋዕትነትን እየከፈሉ ነው ያሉት። በበረሃው በጠረፉ በሁሉም ቦታ ማለት ነው። ስለዚህ እኛም ልጆቻቸው ደግሞ የነሱን ፈለግ ቃላቸውን እየሰማን ትእዛዛቸውን እያደመጥ የሚሉን ነገር ሁሉ እየተሯሯጥን እየተላላክ
ልንሰራ ይገባል። ስራ የምንሰራበት ዘመን ስለሆነ ዘመኑ ክፉ ነው። የመጨረሻው ዘመንም ስለሆነ አባት እናቱን የማያከብር ትውልድ የተፈጠረበት ዘመን ስለሆነ ክፉ ዘመን ስለሆነ በዚህ ክፉ ዘመን ታዛዥ ሆኖ መገኘት፣ በቤተ ክርስቲያን ቅን ሆኖ መገኘት፣ ሰላማዊ ሆኖ መገኘት ትልቅ በረከት ነው። የምንጠራበትን ጊዜ አናውቅም። ግርግር ስለተነሳ ብቻ አይደለም ሰው የሚሞተው። እንደወጣ በመኪና አደጋ፣ እንደወጣ በጎርፍ፣ በተለያየ በመሬት መንቀጥቀጥም በብዙ ነገር የመቅሰፍት ዘመን ነውና ልንጸልይ ያስፈልጋል። ስለዚህ ልንጽናናም ያስፈልጋል። በእውነቱ በተለይ የእርቁ ሁኔታ በሚገባ ስለተፈጸመ ያለውን ነገር ተቀብለን ችግር ካለም ችግሮችን ወደ አባቶቻችን ወደ ሃይማኖት አባቶች እያቀረብን ወደ ሀገር ሽማግሌዎች እያቀረብን እርቃችንን ልናጸና ሰላሙን ልናጸና ከኛ ይገባል ነው የምንለው። እንግዲህ በእውነት ይህንን ንቁ ለሃይማኖት ማህበርንም በብፁዓን አበው ሊቃነ ጳጳሳት ስም 100 ኩንታል ለተጎዱ ወይንም በከራ ለደረሰባቸው ጊዜያዊ እርዳታ አድርሰውልናልና በድጋሚ እንድታመሰግኑልን ነው። ከዚህ በመቀጠል ያው ወደ ብፁዕ አባታችን ወደ አቡነ ዮሴፍ ነው የምወስዳችሁ። ብፁዕ አባታችን ብፁዕ አባታችን እንግዲህ ብፁዓን አበው ሊቃነ ጳጳሳትንም እናንተንም የሀገር ሽማግሌዎችንም በአጠቃላይ ችግር የደረሰብንን ሁሉ ይመርቁናል። እኛኚህም ብፁዓን አበው ሊቃነ ጳጳሳትም እዚህ ድረስ በእውነት በመከራችን እረፍት የላቸውም። በእውነት እረፍት የላቸውም። ከመጀመሪያው ቀን ጀምሮ በዶዶላም በሌሎችም ባርሲም በሌላውም ቦታ ሁሉ እየሄዱ ምእመናንን እያጽናኑ ያሉ አባቶቻችን ስለሆኑ እንደ ሀገረ ስብከታችንም ብፁዕ አባታችንም አብረው የተወከሉ ስለሆነ በዚህ አጋጣሚ አሁንም ተመልሰው ሌላ ስራ እንዲ ስለተመደቡ ይሄዳሉ። ስለዚህ እናንተ ግን አብረን የሀገር ሽማግሌዎችም ካህናትም ሁላችንም ለሰላም እየተመካከርን ያው በስልክም ያለውን እውነተኛውን መረጃዎች ኢንፎርሜሽን ማለት ነው ከብፁዕነታቸው ጋርም ስለምትደዋወሉ ያለውን ነገር እውነቱን እየተነጋገርን በዚሁ መሰረት ሰላማችንን እንድናስቀጥል አደራ እንላለን። ስለዚህ ብፁዕነታቸው ሁሉንም ጠቅለል ያለ መልእክት ቡራኬም ስለሚሰጡን ወደ ብፁዕ አባታችን ወስዳቸዋለሁ። አንድ የረሳሃት ነገር ስላለ ነው። አትንገር ብዬ ብነግረው አትንገር ብሎ ነገረው። ለምን መሰላችሁ? እኛ እየተጣላን ያለነው በባንዲራ ነው፣ ሰንደቅ ዓላማ ነው። ወጣቶች አዳምጡኝ፣ ሁላችሁ አንድ ጊዜ ሰብሰብ በሉ። ለጊዜው መንግስት አንድ የፌደራል ባንዲራ ብቻ ነው የምትጠቀሙ። አውቃችኋል? ያለው በህግ እስኪነሳ ድረስ የፌደራል ባንዲራና የዚህ ሀገር ደግሞ የኦሮሚያ ባንዲራዎች እነዚህ ሁለቱ ብቻ ናቸው እዚህ ሀገር የሚውለወለው። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ወንጌል መንግስት የሚለውን ሰንደቅ ዓላማ እሱ ከቤተክርስቲያን ውስጥ ብቻ ለመንበረ ፓትርያርክ አርማ የምንጠቀምበት እንጂ ውጭ አደባባይ ወጣችሁ ያን ባንዲራ ይዛችሁ መንቀሳቀስ አያስፈልግም። ለምን? እንድትሞቱብን አንፈልግም፣ እንድትገደሉብን አንፈልግም፣ ችግር እንዲፈጠርባችሁ አንፈልግም። ነገር ግን ለወደፊቱ ያቺ ባንዲራችን የጥንቷ ባንዲራችን እንድትመጣልን የሁላችን ትግላችን ይቀጥላል። ነገር ግን አሁን ግን አዋጅ በአዋጅ እስኪሻር ድረስ ያንን ህገ መንግስትን አክብራችሁ እንድትጓዙ አደራ ነው የምላችሁ። በተረፈ የመነጋገርና የመቃወም ችሎታ እኛ ኃይለኞች ስለሆንን አውዝ መድረክ ስንናገር ሁሉም አንገባበት ቦታ የለንም፣ እንደ ህዝባችን እንጠይቃለን። ስለዚህ በዚህ በባንዲራ ምክንያት በየመንገዱ በመስቀልም በደመራም በተለያየ አቅጣጫ እያያዛችሁ ከመንግስት አካላት መጋጨት ስለሌለባችሁ የፌደራል
ባንዲራና የኦሮሚያ ክልል ባንዲራ ብቻ በዛ አካባቢ እንድትጠቀሙ አድራላችኋለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። የተወደዳችሁ ወገኖቼ እንግዲህ በዛሬ ዕለት በብፁዓን ሊቃነ ጳጳሳት ላይ አድሮ እግዚአብሔር አምላክ መክሮናል፣ አስተምሮናል። ባስተማሩንም ረክተናል። ምስጋና ለአምላካችን ይድረሰውና ለመድኃኔ ዓለም ክርስቶስ። እንግዲህ የአባቶችን ምክር መስማት ጥሩ ነው። በመጨረሻ ብፁዕ አቡነ መቃርዮስ የተናገሩ ትክክል ነው። አባት እናት ልጅ አጥቶ ማልቀስ የለበትምና በምክንያት መጣላት አያስፈልግም። ክርስቲያኖች ቤት ብቻ አይደለም እኮ ሐዘን የገባ ሙስሊሙም ቤት ገብቷል። የክርስቲያኖች ብቻ አይደለም የመጣላት ጉዳይ፣ የሙስሊሙም ንብረት ወድሟል፣ አይተናል። ምንድነው የሁሉ ያለ መዋደድ፣ ያለ መፈቃቀር፣ ያለ መከባበር የመጣ ነው። ወደፊትም ሃይማኖታችን የግል ነው እንደተባለ ሃይማኖታችን ይዘን የራሳችን የሰውን ሃይማኖት አከበርን እንደሆነ የኛን ሃይማኖት አከበርን ማለት ነው። የሰውንም ደግሞ ከነቀፍ ነው የራሳችንን ማስነቀፍን ማለት ነው። ስለዚህ በእውነቱ ጥላቻ አያስፈልግም። ጥላቻ ጥፋት ነው፣ ጥፋት ነው የሚያመጣው። ይሄው ጥፋት አምጥቶታል ማለት ነው። በተለያየ ምክንያት የተነሳ ማለት ነው። የሚሰሩትን መድኃኒታችን ኢየሱስ ክርስቶስ የሚሰሩትን አያውቁምና ይቅር በላቸው ነው ያለው። ካለማወቅ የተነሳ እኮ ነው ትውልዱ ወደ ጥፋት የሚሄደው፣ ካለማወቅ ነው። ሀገርን መግደል ማለት ነው እኮ ንብረት ማጥፋት ማለት ነው። እንደገና ትውልድን ደግሞ ሀገርን የሚያገለግል ትውልድ ማጥፋት ማለት ራሱ ሀገር ማጥፋት ማለት መጠፋፋት ማለት ነውና እግዚአብሔር አምላክ ይሄንን አጋንንት ያመጣውን ያርቅልን። ኃይለ አጋንንትን በእውነቱ ያስታግስልን፣ ይጣልልን። እግዚአብሔር አምላክ ሁል ጊዜ ወደ እግዚአብሔር መጸለይ ያስፈልጋል። ሰዎችን ነው የማናገኘው እንጂ የንብረቱ ጉዳይ ቀላል ነው። ብፁዕ አቡነ መቃርዮስ 10 ቤተክርስቲያን ነው በጅጅጋ የተቃጠለ። ክርስቲያኖች ቀደም ብሎም ተፈናቅለዋል። ከሚሊዮን በላይ ሆነ። ሁለተኛም ቤተክርስቲያን ሲቃጠል የተፈናቀሉ አሉ። ነገር ግን እግዚአብሔር በዚህ በብፁዕ አባታችን ላይ አድሮ ያ የተደላደለ አሜሪካን አልፈልግም ሄጄ ወገኖቼን ላገልግል ከወገኖቼ ጋር መስዋዕት ልቀበል ብሎ ነው ወደ ጅጅጋ ሄዱ። በአጭር ቀናት ውስጥ አመት ባልሞላ የፈረሱትን ቤተክርስቲያን እንዲታደስ ጨርሶ የወደሙትም እንዲሰሩ አድርጎ በአሁኑ ጊዜ 10 አብያተ ክርስቲያናት 10 አብያተ ክርስቲያናት አገልግሎት እየሰጡ ይገኛሉ። ምስጋና ለአምላካችን ይድረስ። እግዚአብሔር መንክር እግዚአብሔር በላይ ለቅዱሳንም እንደተባለ እግዚአብሔር በደጋጎች ሰው ላይ አድሮ ድንቅ ድንቅ ስራውን ይሰራልና እኚህ አባት እስከ ውጭ ሀገር ልጆቻቸውን እያሳሰቡ በዓለምም እየዞሩ እየለመኑ ያንን ቤተክርስቲያን መልሶ እንዲገለገልበት አድርጎልናልና ለብፁዕነታቸው ምስጋና ይገባዋል ነው ማለት። እኔና ደግሞ ብፁዕ አቡነ ሄኖክ ገንዘብ ባይኖረን ገንዘባችን እናንተ ናችሁና እናንተን ይዘን ይሄ ወደመ ንብረት ለወገኖቻችን እያስተባበርን መተካት እንችላለን። ቤተክርስቲያን አይከብድም እንዴ? አንድ ቤተክርስቲያን ለመስራት ስንት ዓመት ነው የሚፈጀው? ገብርኤል ይሁን ለመስራት ስንት ዓመት ነው የፈጀው? በርካታ ገንዘብም ጠይቋል። ይሄ ወገኖቻችን ደግሞ የወደሙ ንብረት ደግሞ መመለስ እንችላለን። 50 ሎሚ ምንድነው? ለአንድ ሰው ምንድነው? ጌጥ ነው፣ መሸክም ነው።
ለምንድነው ለ50 ሰሞች ሜቲ ደጌቲ ደየኒ ዱበተኒሞት ይሄ ተኮታኔ ሙዲ ከኘደኔ ኡጋ ተኮታኔ ዲብሱ እንደንደኛ ይሄን መመለስ እንችላለን አንድ ከሆነ ከተባበርን ንብ እኮ ተባብራ ነው የምትሰራ አይደለም እንዴ ያንን ጣፋጭ እንጀራ እኛን ተባብረን ወገኖቻችን እንዳያዝኑ ካደረግነው በእውነቱ አመት ባልሞላ ውስጥ መመለስ እንችላለን ሩሩሆች መሆን ያስፈልገናል ያዘኑትም ደግሞ ማጽናናት ያስፈልገናል የተከዙትን የባዘኑትን መሰብሰብ ያስፈልገናል የክርስቲያን ሥራ ማለት ይሄ ነው ይሄን ሰራን እንደሆነ ክርስቲያኖች እንባላለን ልጆቻቸው ሞቱትንም ወገኖቻችን ማጽናናት አለበት እኛ ብቻ ሳይሆን በእውነቱ ከታረቅን ወዲህ ሙስሊሙንስ ቢሆን ያላለቀሰ ሰው አለ እንዴ ንብረትም እነሱ ጠፍቷል አይተናል የኛም ጠፍቷል እግዚአብሔር አምላክ ለሁላችንም ይተካል ነው ማለት እኔ በእውነቱ በጋራ ነው ለሁላችንም ይተካ ከእንግዲህ ወዲህ በእውነቱ መጣላት አያስፈልግም ወደንም ጠላም በዚች ዓለም ላይ እንኖራለን ወገኖቼ ሁላችንም እንኖራለን እግዚአብሔር እስኪጠራን ድረስ ስለዚህ በእውነቱ በሰላም መኖር ያስፈልገናል ለዚህም ሰላማዊ ኢየሱስ ክርስቶስን በጸሎት እየጠየቅን ይላለውና ትምህርት ላስተማሩን መልእክት ላስተላልፉን ለብፁዓን አባቶች ምስጋና ይድረሰው እግዚአብሔር ይስጥልኝ ይላለው እንግዲህ እኔም ለአንዳንድ ጉዳይ ከነሱ ጋር ሄዳለሁኝ ባለፈ መልእክቱ ይተላለፍ አይተላለፍ እንጂ እዛ ሆኜ በእውነቱ ብዙ ተራሮጠናል እስከ መንግስታዊ አካልም ሄደናል ጠቅላይ ሚኒስቴሩ እንኳን ውጭ ሀገር ነበረ ምክትሉ እንዲመጣ ሲኖዶስ ላይ እነለማ ሁሉ እንዲመጡ እነ ሰላም ሚኒስቴር የነበረች ሙፋሪያም መጣ የጦሩ ደግሞ የፖሊስ አዛዥም ጀነራሉ መጥተው ኮሚሽነር ጋራ ተነጋግረናል ለምን ለዚች ሀገር መንግስትም ደግሞ ከህዝብ ጎን እንዲቆም ብለን ተማጽነናል አሁንም ደግሞ በተማጽኖ ላይ ነው ያለ እኛ ማንንም ሰው እንዲጎዳ እንፈልግምና አሁንም አቅም በተቻለን መጠን መንግስትንም እንለምናለን እንጎተግታለን ህዝባችንም ደግሞ እናንተንም እንለምናለን ወደ ሰላም ተመለሱ ብለን ከጸሎት ጋር ላይ እንለምናለንና የሰላም ባለቤት ሰላማዊ ኢየሱስ ክርስቶስ ለዚች ሀገር ሰላምን ይስጥልን ይህንን ንቁ ማህበር የቅዱስ መርከብ የተባለው በእውነቱ እግዚአብሔር ይጠብቅልን ልጆቻችን የፊታችን ነው ያሉት በያለበት አሁን የቅድም ለታም ለዶዶላም እንደዚሁ 100 ኩንታል ነው የሰጡት ዛሬም ደግሞ በጣም ለባሰባቸው ካለ ምንም ቤታቸውም ለጠፋ ንብረታቸውም ለጠፋ ደግሞ ጊዜያዊ ደግሞ አድርጓል ቅዱስ ሲኖዶስም ደግሞ እያሰበ ነውና ወደፊትም ደግሞ ቤተክርስቲያን በአቅሟ በሚፈቅደው አስተባብረን ይሄንን ወገኖቻችን ለማቋቋምና ለመርዳት ዝግጁ ነንና በጸሎትም በገንዘብ ባለን በጉልበትም በምክርም ለመርዳት ዝግጁ ናት ቤተክርስቲያን እግዚአብሔር አምላክ እርዳን ነው ማለት እርቁም እንግዲህ ትላንትና ከሼኮች ከኡላማዎች ጋርም ተነጋግረናል ሰላም ነው የሚያስፈልገን እናንተም በቤተክርስቲያናችሁ እኛም በቤተክርስቲያናችን ህዝባችን እናስተምራለን እንነግራቸዋለን ህዝባችን ይቀበላል እናንተም ደግሞ በመስጊድ ለህዝባችሁ ለወጣቶቻችሁ ለቄሮና ለቀሬ ወይንም ደግሞ ለሸመራና ደርግጎች የገኘሰውታይ አከበ ተማር ስብተን እንድታስተምሩ ብለን ተነጋግረናልና እንግዲህ እግዚአብሔር ይጨመርበት ለማንኛውም ነው እግዚአብሔር ይጨመርበትና እግዚአብሔር ከተጨመረበት ሁሉም ለሱ የሚሳነው ነገር የለምና የሰላም ባለቤት ሰላማዊ ኢየሱስ ክርስቶስ ለሀገራችን ሰላምን ይስጥልን ህዝበ ክርስቲያኖች ከመፈናቀል ከመሰደድ ህዝባችን ያድንልን እግዚአብሔር አምላክ ይህንን ዳግም አይምጣብን ያርቅልን ኃይል አጋንንትን ይጣልልን መንፈስ ቅዱስን ያቀርብልን
ኃይለ አጋንንትን ፈጣሪ አልማ ሥላሴ አምላከ ገብረ ክርስቶስ ያስወገድልን። የሞቱትን ወገኖቻችን ገነት መንግሥተ ሰማያትን ያወርስልን። የታመሙትንም እግዚአብሔር አምላክ ያድንልን። ችግር የደረሰባቸውን ሁሉ እግዚአብሔር አምላክ እርዳን። ነፍስ ማርልን። ነፍሳት አግብርቱ ወህመቱ ገብረ ሥላሴን ወልደ ሚካኤልን ወልደ መድህንን ሌሎቹንም ስማቸውን ያላወቅነው ገነት መንግሥተ ሰማያት ከቅዱሳን አባቶቻችን ዘንድ ያሳርፍልን። አባታችን ሆይ ብለን እናመስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይ ዘንድ ለዘላለሙ አሜን። አረስቴከ ሀበ እግዚአብሔር አምላክነ በደብጾ ሊቀ ጳጳስነ ከመ ይባርክ አቤቱ ሕዝብን አድር ርስትን ባርክ። አቤቱ ሕዝብን አድር ርስትን ባርክ። አቤቱ ሕዝብን አድር ርስትን ባርክ። ጠብቃቸው እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ክቡር ደም የዋጃት ቤዛም የሆንሃት ቅድስት ቤተ ክርስቲያንን ጠብቃት። ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸላችሁ ጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ባለማወቅ የሰራችሁን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ደግሞ ያሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ትምት የምትሆን የማርያም ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጅን ያድርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ንስሐን የምትቀበል ኃጢአትን የምታስተስሪ ጌታዬ ኢየሱስ ክርስቶስ ሆይ የእኔንም የሕዝቡን ኃጢአት ይቅር በል። የማይሠራ ኃጢአት እግዚአብሔር ይፍታ። ያሎ ምስለ ጐልከ አሜን። እግዚአብሔር ይባርክ ለአግብርቲሁ በሰላም ትሬተ ተመጣነ ሰጋ ከደም ከበነን በስሊክ ሁሉ ለለሰላይ በረከተ ደከተ መምራይ ተመራት ያከን ሰፈ ኩሉና ኩሉ ወርቁታ በነስጋው ቅዱስ ደግሞ ክቡረ ጸጋ ነሳይነ ወተረከብነ አይነ መስቀል
ለኢየሱስ ክርስቶስ ያከ እግዚኦ ናኩት ነስያለ ጸጋ ዘመንፈስ ቅዱስ አተው ሰላም። አንድ የረሳሁት ስላለ በተለይ ማህበረ ቅዱሳን በዚህ አካባቢ የሚያደርገውን ስራ አይቼ ማድነቅ ስለምፈልግ በጣም ነው እናወድሳቸው፣ በጣም ነው እናመሰግናቸው። ይህን የጀመሩትን ሁሉ መልካም ስራ እንዲቀጥሉ አደራ እንላቸዋለን። በሰራችሁ ስራ ሁሉ እናመሰግናለን፣ እኛም እንኮራለን።